ኡስታዝ ነኝ ብሎ ዝም ብሎ የሚቀባጥሩ ያው እንደዚህ ናቸው ማለት ነው። ኡስታዝ ከሴት ጋር ብሎ ቪዲዮ ለቀዋል። ኡስታዝ በዚህ ጉዳይ ላይ ምላሽ ሰጥተዋል። ያደርጉት ነገር የለም የማደርጉት ነገር የለም ወላሂ ወቢላሂ ወተላሂ ይህ ልጅ ከስሯል። እኔ አውፍ ካላልኩት አብቅቶለታል የውመል ቂያማ አርባላ ከዛን ቢስንጥቅ ነው ያለው። በቃ የሆነ ነገር ሰንጥቆ የሚገባ ነገር የለም። አስደነገጠ እንዴ ላኢላሀ ኢላላህ። ያ ጀማ ኒቃቢስት እህቶቻችን አልተቻሉም። አላሁ አክበር። ምንድነው ጉዱ? ደግናው እዚህ ጋር አስደመመን 591 አምጥቶ ይችላል አስጨበጨበን ይችላል አለ። ሌላ ጀግኒት መጣች እዚች ጋር ያው ኒቃቢስት አሰባችሁታል። ኒቃብ ለብሰሻል ውጪ ኒቃብ ለብሰሻል እንትን በይ። የጠፋብህን ዕቃ ሰላት ላይ ስትገባ እያስታወስከው እንዴት ሰላት እንዴት ሰገድኩ ትላለህ? فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ተከታታዮች ባላችሁበት ያላህ ሰላም ዝነት ራዲዮ ቻናል ኢንሻአላህ ዛሬ ከመገደት ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ ምንማማርበት ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናል ቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁ ኢንሻአላህ ለእስላማዊ ቻናል ላይክ መስጠት ለማላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። የብዙዎቻችን ችግር ሱብሃንአላህ አላህ ይጠብቀን። እስኪ ወላሂ የጠፋብህን ዕቃ ሰላት ላይ ስትገባ እያስታወስከው እንዴት ሰላት እንዴት ሰገድኩ ትላለህ? የአብዛኞቻችን ችግር ማለት ነው። የሰው ልጅ ዱንያ ላይ እስካለ ድረስ ጠብዓን ብዙ አይነት ችግሮች ያጋጥሙታል ዱንያ ላይ ማለት ነው። አብዛኛው ችግሮች መንስኤዎቹ ደግሞ ሰላታችን በስነ ስርዓት ባለመስገዳችን። ሰላት መስጂድ እየሄድክ ልትሰግድ ትችላለህ። ጀማዓ 5 አውቃት ሰላት ትሰግድ ትችላለህ። ግን የምትሰግደው ሰላት ስፖርት ብቻ ከሆነ ወንበስ ቀና ከሆነ ማለት ነው ሹዕ ከሌለው ቅድም እንዳልኩት ደግሞ የጠፋህን ዕቃ ሰላት ላይ ስትገባ የምታስታውሰው ከሆነ አቢቢ ያ ሰላት አልተሰገደም። ወላሂ እስቲ ሰላትህን መርምር። ሰላትህን እስቲ ከዛሬ ጀምሮ አስተካክል። ነገሮች ቀስ በቀስ ይስተካከሉ ታያለህ። ባረከላሁ ፊክ ኢንሻአላህ። ይሄ የብዙዎቻችን ችግር ነው። ሶላት ልክ ስንቆም አይደለ ሁላችንም የሆነ ነገር ትዝ የሚለን ሱብሃንአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና በተቻለን አቅም በቃ ትኩረታችን ወደ ሶላት ላይ እናተኩር ለማለት ወዳለሁ። ሶላታችን በአግባቡ ከሰገድን ሁሉ ነገራችን ይስተካከልናል ብሏል ኢንሻአላህ ወንድሜ። ይሄ ደግሞ የማይካድ እውነታም ጭምር ነው፣ ሁላችንም እናውቀው ነው። እና አላህ ያግራልን ኢንሻአላህ ለሁላችንም። እስኪ ጀማ ይሄን ሰለምት ያስታውሳችሁት? እስኪ በጋር እንመልከት። ማሻአላህ ግን ባለ ምን ሰማካ ማለት እዚህ ላይቭ ነው የምፈልገው እንትን ነው ፊሊንግ እንዴ ስለኔ እስከምደርስ ድረስ እኮ ከፋ አላየሁትም ነበር እስክደርስ ድረስ አርባላ ከዛን ቢስንጥቅ ነው ያለው። በቃ የሆነ ነገር ሰንጥቆ የሚገባ ነገር የለም። አስደነገጠ እንዴ ላኢላሀ ኢላላህ የምጠይቀው እስኪጠፋብህ ድረስ ማለት ነው። ዝም ብለህ አንተ እንደዚህ እንግዲህ አስቡስ ያላ ስለገባ እኔ እዚህ እሺ አስቡ። ትናንትና ነው ስንት የሚያስጠላ ቦታ ላይ ነበር። አልহামዱሊላህ አላሁ አክበር አላሁ አክበር። እንግዲህ አላህ ይጥራችሁ። ሰለምቶች አንድም ሰለምታ ይቀር ኢትዮጵያ ያለ ሰለምታ አንድም አይቀር ያ ረብ መቶም ይዘየር አላህ ያድርገው። ዱዓ ያደርጋል። ወያ ሰለምቲው አልኩ ያልሰለሙስ አላህ ሂዳይስ ያ ረብ ያ ረብ በራል እንደው ያ ረብ ወደ ዞር እንትላለ ከዛ ደግሞ ኢንሻአላህ እንግዲህ የሆነብክ ላችን ከአላህ የሚያዩት አድርጋችሁ ይሄን አይደል ወርጂዮን ይዘው ራሱ ማሻአላህ ማሻአላህ አላህማ ምን ብለናል ኢንሻአላህ። ሙስሊሞችንም አላህ ይወፍቀን እዚህ ቦታ ወላሂ በጣም ነው ደስ ያለኝ። በነገራችን ላይ ይቅርታ አድርጉልኝና አበቃ ቶሎ አይኔን የሚቀላው በፊት ወላሂ የሆነ ነገር ቢፈጠር ሰዎች እንዴት ነው እንባቸው ይመጣላቸው ነው ማለት። አሁን ግን ወላሂ ማለት ነው አላውቅም የሆነ ነገር በቃ ውስጤን ነው የሚነካው ሱብሃንአላህ። እና በጣም ነው ደስ ያለኝ ለሱ ማለት ነው። ትናንት የት ነበር ይሄ? በቃ ልቤ ስንጥቅ ነው ያለው እዚህ ቦታ ስቆም። አስቡት እስኪ እኔ ዛሬ እዚህ ቦታ እያለ ወላሂ። እና ሁላችንም አላህ ይወፍቀን እዚህ ቦታ ማንም ሁላችንም የምንመኘው የምንፈልገው ቦታ ነው። እና ገንዘብ ኖሮ ነው ራሱ ማን ሄዳለን። ገንዘብ ስላለን ብቻ አይደለም ንያችን እናስተካክል ኢንሻአላህ። አላህ የአላህን ቤት እንዲሁም ደግሞ የነብያችንን ቀብር ከሚዘይሩት መካ መዲና ከሚመላለሱ መካከል አላህ ያድርገን ኢንሻአላህ። አላህ ይፍቀን ዑምራና ሐጅ ሱብሃንአላህ። ወላሂ በጣም ደስ ያለኝ። አላህ ይቀበልህ ወንድሜ። እና ቤተሰቦችንም አላህ ካልሰለሙ ሂዳያ ይስጥልህ ለማለት ወዳለሁ። ተመልከቱ እዚህ ላይ ሰውነቱ ጠቅላላ ንቅሳት ብቻ ነው ያለፈው ህይወቱ ነው። ይሄ ግን ሙሉ በሙሉ ተሰርዙለታል። አላሁ አክበር ማሻአላህ። ያ ጀማ ኒቃቢስት እህቶቻችን አልተቻሉም። አላሁ አክበር። የካሊድ በሽር ሲገርመን አንዲት ኒቃቢስት እህታችን 564 ተምታለች። እስኪ በጋራ እንመልከት።
ምንድነው ጉዱ እንዴ? ምንድነው ጉዱ? በቃ የኡዱ ሳይደርቅ ነው ይሄንን ቪዲዮ መሰራላችሁ ማለት ነው። ጀግናው እዚህ ጋር አስደመመን 591 አምጥቶ ይችላል አስጨበጨበን ይችላል አለ። ሌላ ጀግኒት መጣች እዚህ ጋር ያው ኒቃብስት አሰባችሁታል እንዴት? ቆሽቴ አይደለም ቆሽቴ ተውት፣ ቆሽቴ የላቸውም ሲጀመር። ይሄንን ውጤት ሲያዩ ቆሽቴ የለውም የሚያር ነገር አጥቶ ወደ ሌላ አካል ተዘዋውሯል ማረሩ ማለት ነው። እንዴ ኒቃብ ለብሰሻል ውጪ፣ ኒቃብ ለብሰሻል እንትን በይ፣ ኒቃብ ለብሰሻል እየተባለች የተገፋች ልጅ ወንድሜ፣ አይ ኒቃብ ምንድነው ኒቃብ ምናምን የምትለው? ይሄንን እኮ አይሸፍንም ይሄ ኒቃብ ይሄንን አይሸፍንም። ያው ከላይ ሰውነቴን ምናምን ያው ውበቴ እንዳያስደመማችሁ ማለት ነው። ውጤቴ እንዳስደመማችሁ ውበቴ እንዳያስገርማችሁ ነው እኮ መሸፈነው በኒቃብ ብላ ልጅት እንግዲህ እንደምታዩት 500 ሆና ገረገረችላቸው። ገደገደችው ነው ማለት እንዴ። ተምረናል እንዴ? ትምህርት አለ እንዴ? ተማሪዎች አላችሁ ግን እንዴ ሌላው የታለ? እኔ ሁለተኛ ላይ ስኮር ሁለተኛ አሁን ከዚህ ልጅ ከ591 ቀጥሎ ምናምን ያመጡትን ብቻ እስቲ ሌላ ጀግና እንፈልግ እስቲ። አረ ንገሩን እንደመም እናስደምም ኢንሻአላህ ብለን ቪዲዮን ተመልክተናል። ለማንኛውም በነገራችን ላይ ከ636 አካባቢ ጥያቄ ነው ያጣችሁ። አስባችሁታል? ከ600 ማለት ነው። እና ሁለተኛ እንትን ያሉት 579 ነው። እሷ 564 አምጥታለች። በኒቃብ ኬዝ ያልተፈተኑ እህቶቻችን አሉ። የት እንግዲህ አክሱም ላይ በኒቃብ ኬዝ በሂጃብ ኬዝ ሙስሊም ተማሪዎች እየተገፉ ነው ያሉት። ሁሉም ቦታ አብዛኛ ቦታ በሚባሉት ማለት ነው። ነገር ግን እንደነዚህ አይነት እንቁ እንደዚህ ለሀገር ወሳኝ የሆኑ ልጆችን ነው የምትገፉት፣ እህቶቻችን ነው የምትገፉት። ልታውቁት የሚገባው ነገር ማለት ነው። ሀገርም ሁሉ የሚያስጠሩ አላሁ አክበር ማሻአላህ። ሙስሊሞች ላይ ብዙ ጫና እየተደረሰ ነው። አሁንም በአማራ ክልል የግዕዝ ትምህርት ይማሩ እያሉ በግድ ማለት ነው። ይህን ነገር ሁላችንም ልንቃወም ይገባል። ሙስሊም ተማሪዎች እየተገፉ ነው። ሙስሊም ተማሪዎች ሰቃይ የሆኑ ነው። እነዚህን ተማሪዎች እንዳይመሩ ሰርተው እንዳይለወጡ ነገ ትልቅ ደረጃ እንዳይደርሱ የሀገር ተረካቢ እንዳይሆኑ ትልቅ ተጽዕኖ እየተደረገባቸው ነው። ስለዚህ ሁሌም ቢሆን እንደዚህ ነገር ልንቃወም ይገባል። ማሻአላህ እንድትሉኝ ይፈልጋለሁ። ኒቃቢስቷ ጀግኒት አላሁ አክበር ማሻአላህ ትልቅ ደረጃ እንደምትደርሽም ተስፋ አድርጋለሁ። ኡስታዝ ሐምዛ ዱባይ ያለውን ታውቁታላችሁ። ኡስታዝ ከሴት ጋር ብሎ ቪዲዮ ለቀዋል። እስኪ ይህን ቪዲዮ በጋራ እንመልከት። ሹፍ ኡስታዝ ነኝ ብሎ ዝም ብሎ የሚቀባጥሩ ያው እንደዚህ ናቸው ማለት ነው። እንደዚህ አይነት ሰዎች አሉ፣ ደንቆሮ መሀይማን ማለት ነው። እስቲ ሼር አድርጉለት። ወይኔ ገና ለገና ፎቶ ተፖስተ ተብሎ በዚህ ደረጃ ሱብሃንአላህ ምንም ነገር እንድትሉ አልፈልግም። በነገራችን ላይ ማንኛውም ቢሆን ማረጃ ሳይጣራ በፊት እዚህ ኮመንት ላይ ኡስታዝ የተሳደቡ ሰዎች አሉ፣ ይሄን ልጅ የተሳደቡ ሰዎች አሉ። ይሄ ልጅ ሲጀመር ከአንድ ሁለቴም በተደጋጋሚ እንደዚህ በቃ ምንም ነገር ሳያጣራ መጥቶ ሚዲያ ላይ ፖስት የሚያደርግ ልጅ ነው። በነገራችን ላይ ዝም ብሎ በቃ ለወደድ እዛም እዚህም ግብት ሙስሊሞች ጋር ክርስቲያኖች የማያገባበት ቦታ ራሱ እየገባ ብዙ የሚያዘባርቅ ልጅ ነው። በነገራችን ላይ ኡስታዝ ብሎ በዚህ መልኩ እንግዲህ የኡስታዝን ውርደት የኡስታዝን ቅሌት ብሎ በዚህ መልኩ ሚዲያ ላይ ይህንን ቪዲዮ አጋርቷል። ኢቭን ውሸት እንደሆነ አውቆ እንኳን ይህን ቪዲዮ አላነሳም። ኡስታዝ በዚህ ጉዳይ ላይ ምላሽ ሰጥተዋል። የማያደርጉት ነገር የለም፣ የማያደርጉት ነገር የለም። አሁን ይሄ ሰውዬ ጸጋይ አራርሳና ብርቱካን ሸይጥ ነው የሚመስሉት እንጂ ይሄ ኡስታዝ ሐምዛና ሌላ ሰው አይመስልም። ወላሂ ለዝም ጸጋይ አራርሳና ብርቱካን ሚደቅሰ ነው የሚመስሉት። አላህ ይጠብቃችሁ ከዚህ ተንኮል። ወላሂ ለዝም ሐስቡናላህ ወኒዕመል ወኪል። ምንም ማለት አንችልም፣ እኛ ምንም ማለት አንችልም። በዚህ ሁኔታ ሰርቶን ነው እኛን ማዋረድ የፈለጉት። እኛ ከዚህ ንጹህ እንደሆነን ከወዲሁ ለማስታወቅ ወይ ደግሞ ለማሳወቅ እናሳስባለን ማለት ነው። ውድ ወንድሞቼና እህቶቼ አላህ ይጠብቃል። ማን ነገርኩ ነው ማካና ያተኝ إذا تيجي قولنا مرة بسرعة والله لازم إذا تيجي ده ورب الكعبة ما الدنيا قولوا إنا لله لك إذا ما الشيخ ما التاتل إنا لله أنا بقول إنتي تنو ما أكاف إستي أستحق أفوان تمام إنتي من أنا أرجعني وزيجا إجوان إني إجوان لو يقرمين إنتي خرجانو ديا زين يو تمر كتو يوزيجا إني يقرمين إجوان إيه حركيكون أكا إيسان بيرو فيه كانت كبات ميرا بكان كان دباجر من
ያጀማ እንዲህም ይቻላል እንዲያስብላል። ተመልከቱ ኡስታዝ በጣም ተገርሞ ተደንቆ በቃ ኢቭን ኤዲት ያደረጉበትን መንገድ ሲገልጽ ነበር ማለት ነው። ይህ ነገር ውሸት ነው ወረበል ከአባ ኤዲት ነው ብሎ በዛ መልኩ መልስ ሰጥቷል። ትክክለኛ ፎቶ በዚህ ላይ ምስል ላይ እንደምትመለከቱ ነው። እንግዲህ ብቻውን ነበር የተነሳው፣ ነገር ግን ኤዲት አድርገው እንግዲህ አጠላልፈው ከሴት ጋር አደባባይ ላይ እንደተነሳ አድርገው እና በነገራችን ላይ ማንኛውም ነገር የሚለቀቁት ነገራቶችን ቆም ብለን ልናስብ ይገባል። በተለይ ትላልቅ ሰዎች ታዋቂ ናቸው ከሚባሉ ሰዎች ኡስታዞች ናቸው ትልቅ ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ብዙ ጊዜ ወሬ ይበዛባቸዋል። የሆነች ትንሽ ነገር ካገኙ ያንን ነገር እያቀናበሩ ኤዲት እያደረጉ በተለይ አሁን ኤአይ የሚባል ነገር አለ። ያልሆነ ነገር ፎቶአችሁን ከሴት ጋር ጀነሬት አድርጎ ያመጣል፣ ይለቅላችኋል፣ ያመጣል። እንደፈለጋችሁ ነው ሁሉን ነገር ኢቭን ራቁት እስከዛ ድረስ ደረጃ የሚደርስበት እና ይህ ነገር ውሸት ነው። ማንኛውም ነገር ሶሻል ሚዲያ ላይ ሲለቀቅ ገብታችሁ ኡስታዝን ጭፍጭፍ የሆነ አካልን ጭፍጭፍ ምንም ነገር ሳታውቁ ያን ነገር ልታቆሙ ይገባል። መረጃውን እንዲሁም ደግሞ 3-4 ሰው ያ በዛ ጉዳይ ላይ ሰፋ ያለ ማብራሪያ ካልተሰጠበት ካላወሩበት ያ ነገር ውሸት እንደሆነ ልታውቁ ይገባል። ይሄ ሰውዬ ይሄ ልጅ ሲጀመር ሁሌ እንደቀባጠረ ነው። በዚህ ደረጃ ውሸት መረጃን ሰውን ማዋረድ፣ የሰውን አይብ ማውጣት ኢቭን አይብ አይደለም ይሄ በነገራችን ላይ ምክንያቱም ያልሰራው ነገር ነው በውሸት ነው የተወራበት። እንደዚህ አይነት ነገር ደግሞ ማጋራትና ህዝቡ ማደናገር እሱንም ደግሞ እንደማዋረድ በጣም እጅግ የሚያሳፍር ነገር የለም። አላህ ይጠብቀን። ይሄ በወንጀልም በአላህም ዘንድ የማይወደድ ነገር ነው። አላህ ይጠብቀን ለማለት እወዳለሁ። ኡስታዝ ምንም ነገር ያደረገ ነገር የለም፣ መልስ ሰጥቷል እና ዝም ብላችሁ ከመሬት ተነስታችሁ አትመኑ ለማለት ኡስታዝም በዚህ ጉዳይ ላይ እስኪ ያስተላለፈው መልእክት አለ። እሱ እንመልከትና እዘጋዋለሁ። ሹፍ ኡስታዝ ነኝ ብሎ ዝም ብሎ የሚቀባጥሩ ያው እንደዚህ ናቸው ማለት ነው። እንደዚህ አይነት ሰዎች አሉ፣ ደንቆሮ መሀይማን ማለት ነው። እስቲ ሼር አድርጉለት። ወይኔ ወላሂ ወቢላሂ ወተላሂ ይህ ልጅ ከስሯል። እኔ አውፍ ካላልኩት አብቅቶለታል የውመል ቂያማ። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ነገር ብዙ ሰው እየጠፋ ስለሆነ ሁላችሁም ሼር እንደምታረጉ እርግጠኛ ነኝ። ነብዩ ሰለላሁ ዐለይሂ ወሰለም ሪባ ወይ ደግሞ ወለድ ብሎ ማለት 70 ምናምን በራፎች አሉት። ፈአድናሃ ትንሿ የሚባለው ወለድ مثل أن ينكح الرجل أمه والعياذ بالله ልክ አንድ ሰው እናቱን እንደማግባት ነው ይላሉ። ላ ኢላሃ ኢላላህ ወለድ ብሎ ማለት በጣም የሚከብድ ነው። ወኢነ አርበ ሪባ ትልቁና ዋነኛው ወለድ ወይ ደግሞ ሪባ ብሎ ማለት ዒርዱ الرجل المسلم የሙስሊም ክብርን መንካት፣ የሙስሊም ስብዕና ማጉደል፣ የሱስን ማጥፋት ይላሉ ነብያችን አለይሂ ሰላቱ ወሰላም። ወላ ሐውለ ወላ ቁወተ ኢላ ቢላህ። የሱስም ለምታጠፉ ሁሉ ይድረስ ይህ መልእክት። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ጠየቁ፣ መልጊበቱ ያ ረሱላህ፣ ሐሜት ብሎ ማለት ምን ማለት ነው ብሎ ነብያችንን ጠየቁ ሰሃቦች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዚክሩከ አኻከ ቢማ የክረህ፣ ወንድምክ በምጠላ ነገር ስሙን ማንሳት ነው ይላሉ። ረአይተ ያ ረሱላህ ንገሩን ያ አላህ መልእክተኛ፣ ኢን ካነ ፊ አኺ ማ አቁል፣ በወንድሜ ውስጥ እኔ የምለው ነገር ካለበትስ፣ ወይ ሰርቋል ወይ እንደ አድርጓል ብዬ ካማውስ፣ እንዲህ ካደረክማ ፈቀድ እግተብተው በርግጥ ሐምታል አሉ አምታል። ወኢን ለም የኩን ፊህ ማ ተቁሉ፣ አንተ የምትለው ነገር በሱ ውስጥ ከሌለ ሁሌ ወንጀል ሰርተሃል። አንደኛው ሐምታል፣ የሁለተኛው ደግሞ ዙልም ነው እሱ ላይ ምንድነው በደል ነው እሱ ላይ ያስቀመጥከው፣ በሁለት ወንጀል ነው የምትጠየቀው። እኔ የተነሳሁትን ፎቶ አዲስ አበባ ላይ ይህንን ይመስላል። ቅንብሩ ወይ ደግሞ በኮምፒውተር የተቀነባበረ ይሄንኛው ነው። እዛ ነው የምንገናኘው። ሼር አድርጉለት። አላህ ሐሜት ሰው ባልዋለበት ሰው ባላደረገው ነገር የመጡ መዘርጠት ልክ እንግዲህ ይሄ ምንድን ነበር የወለድን ነገር ተናግሯል፣ እንዲሁም ደግሞ የሐሜትም ተናግሯል። ብቻ አላህ ይጠብቀን። ይህ ትልቅ ወንጀል ጭምር ነው፣ የማይማሩ ወንጀል ናቸው። አላህ ይጠብቀን ኢንሻአላህ። የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም